የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዜናዎቹ ዛሬ ከቀትር በፊት መቀለ ከተማ ላይ በሰው አልባ አውሮፕላን በተፈጸመ ጥቃት ቢያንስ 13 ሰዎች መጎዳታቸውን የሆስፒታል ምንጮች አመለከቱ። ጥቃቱ የደረሰው በሲቪሎች መኖሪያ አካባቢ ነው ተብሏል። የኢትዮጵያ ፌዴራላዊ መንግስት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞ የሰላም ሚኒስትር አቶ ታዬ ደንደአ ላይ በስር ፍርድ ቤት የተሰጠውን የ4 ዓመታት እስር ፍርድ አጸና። ኬንያ ውስጥ በደረሰ የሄሊኮፕተር አደጋ አብራሪውን ጨምሮ 7 ሰዎች ሞቱ። 6ቱ ሀገር ጎብኚዎች ናቸው ተብሏል። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የሚንቀሳቀሰው M23 የተሰኘው ታጣቂ ቡድን የኢቦላ ተዋሲ መዛመትን ለመቆጣጠር አዲስ የእንቅስቃሴ ገደብ ደነገገ። ዜናው በዝርዝር በዛሬው ዕለት ከቀትር በፊት የትግራይ ክልል ርዕሰ ከተማ መቀሌ ውስጥ በሰው አልባ አውሮፕላን በተፈጸመ ጥቃት ቢያንስ 13 ሰዎች መጎዳታቸውን የሆስፒታል ምንጮች አመለከቱ። የሃይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም ከተጎጂዎቹ 3ቱ ከፍተኛ ጉዳት እንደደረሰባቸው ለአዣንስ ፍራንስ ፕሬስ ገልጸዋል። ጉዳት የደረሰባቸውም ከ2 ዓመት ሕፃን እስከ 60 ዓመት እንደሚሆኑ ከመካከላቸውም 5ቱ ልጆች ሲሆኑ 7ቱ ደግሞ ሴቶች መሆናቸውን ለዜና አውታሩ ተናግረዋል። ትግራይ ቴሌቪዥን በበኩሉ ቪዲዮ ባያያዘበት በፌስቡክ ገጹ ጥቃቱ የደረሰው መቀሌ ከተማ ዳኤሮ በተባለ አካባቢ በመኖሪያ ቤቶች ላይ ነው የሚል መረጃ አጋርቷል። አዣንስ ፍራንስ ፕሬስ ያነጋገራቸው የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ ሲቪሎች መኖሪያ ላይ ያነጣጠረ ጥቃት መድረሱን አረጋግጠዋል። በተመሳሳይ ሁለተኛ ጥቃትም መቀለ ዩኒቨርሲቲ አቅራቢያ መድረሱን የገለጹ ቢሆንም ዝርዝር መረጃ ከመስጠት መቆጠባቸውን የዜና አውታሩ አስታውቋል። የፌዴራል መንግስት ጦር ኃይል በጉዳዩ ላይ እስካሁን አስተያየት እንዳልሰጠም ገልጿል። እንደ ዘገባው ከ2 ቀናት በፊትም ተመሳሳይ የሰው አልባ አውሮፕላን ጥቃት ከመቀለ ከተማ አቅራቢያ መፈጸሙን የክልሉ ባለስልጣናት ተናግረዋል። የደረሰ ጉዳት ግን አልነበረም። የዜና አውታሩ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ጠብ መካረሩን ጠቁሟል። የኢትዮጵያ ፌዴራላዊ መንግስት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞ የሰላም ሚኒስትር አቶ ታዬ ደንደአ ላይ በስር ፍርድ ቤት የተሰጠውን የ4 ዓመታት እስር ፍርድ አጸና። ትናንት ረቡዕ ነሐሴ 13 ቀን 2018 ዓ.ም አዲስ አበባ ውስጥ ያስቻለው ፍርድ አቶ ታዬ ያቀረቡትን ይግባኝ ውድቅ በማድረግ ነው ውሳኔውን ያስተላለፈው። አቶ ታዬ ከዚህ በፊት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀረበባቸው ህጋዊ ባልሆነ መንገድ የጦር መሳሪያ ይዞ መገኘት በሚለው ክስ የ7 ዓመት እስር ከተወሰነባቸው በኋላ ለጠቅላይ ፍርድ ቤት አቤት ብለው ቅጣቱ ወደ 4 ዓመት እስር ተሻሽሏል። ባለቤታቸው ወይዘሮ ስንታየው አለማየሁ ለዶይቼ ቬለ እንደተናገሩት በዚህም ላይ ቅሬታ የነበራቸው አቶ ታዬ 5 ነጥቦችን ዘርዝረው ለፌዴራል ሰበር ሰሚ ችሎት አቤት ቢሉም የጠቅላይ ፍርድ ቤቱ ትናንት በዋለው ችሎት ብይኑ ጸንቶባቸዋል። በ6/12/2018 በዋለው ችሎት አጋጣሚ ሆኖ ጠበቃቸውም ተካሰሩ 15 ቀን ስለሆናቸው በራሳቸው ቀርበው ቅሬታቸውን በፕላዝማ አቅርበው ነበረ። አቶ ታዬ በቅሬታቸው ውስጥ 5 ነጥቦችን ቅሬታዎቼ ይታዩልኝና እስካሁን ባለው የእስር ቆይታዬ ተገድቦ ልፈታ የሚል ነው እና ፍርድ ቤቱ ቅሬታቸውን ከሰማ በኋላ ትናንት በዋለው ችሎት 12ኛ ወር ማለት ነው አልተቀበልናቸውም፣ የ4 ዓመቶች እስራት ጸንተዋል ብሏል ማለት ነው። አቶ ታዬ የጦር መሳሪያ ይዘው መገኘታቸውን ከዚህ በፊትም በነበረው የክስ ሂደት አላስተባበሉም ያሉት ባለቤታቸው ከሌላው ዜጋ እኩል የመዳኘት መብት ስለመነፈጋቸውና ካቀረቡት 5 ተከላካይ ምስክሮች የ2ቱ ብቻ ቃል ተሰምቶ በከፍተኛ ፍርድ ቤቱ ውሳኔ መሰጠቱንም በቅሬታ ማቅረባቸውን ገልጸዋል። ያልተካደ ጭብጥ ነው። ይሄ ዋና የመከራከሪያ ሀሳብ መሆን የለበትም። እሱንም ይዤ የተገኘሁት ያው የደህንነት
ስጋት ስለነበረብኝ ነው ብዬ በወቅቱ ፍርድ ቤቱን አስረድቻለሁ አሉ። ሌላው ደግሞ በህግ ፊት ማንኛውም ዜጋ እኩል መዳኘት ሲጠበቅበት በተመሳሳይ ኬዝ ሌላው 4 ወር ተቀጥቶ ሲወጣ ሌላይ ቅጣቱ ገኗል የሚል ቅሬታ አቅርቧል። ሌላው ደግሞ ልደታ ከፍተኛ ፍርድ ቤት 5 መከላከያ ምስክሮችን ቆጥሬታለሁ፣ 2 ብቻ ተደምጦ ውሳኔ መስጠቱ ልክ አይደለም የሚልና ሌሎች ነጥቦችንም አንስቶ ተከራክረዋል። አቶ ታዬ ትናንት ውሳኔው ከጸናባቸው የክስ ጭብጥ በተጨማሪ አቃቤ ሕግ ይግባኝ በጠየቀበት ሌላው ተጓዳኝ የክስ ጭብጥ ላይ ለጥቅምት 17 2019 ዓ.ም መቀጠራቸውን ስዩም ጌቱ ከአዲስ አበባ የላከው ዜና ያስረዳል። ኬንያ ውስጥ በደረሰ የሄሊኮፕተር አደጋ አብራሪውን ጨምሮ 7 ሰዎች መሞታቸው ተነገረ። አደጋው የደረሰበት የሀገር አስጎብኚ ተቋም ከሟቾቹ 6ቱ ሀገር ጎብኚዎች እንደነበሩ ዛሬ አስታውቋል። አደጋው የደረሰው ቱሪስቶች በሚያዘወትሩት ሬፍት ቫሊ ግዛት ውስጥ ኦሎልኩዌ ተራራ አቅራቢያ መሆኑ ተገልጿል። ቱሪስቶቹን ጭና የነበረችው ሄሊኮፕተር አደጋ የደረሰባት ትናንት የዱር እንስሳት ከሚጠበቁበት ሎይሳባ አካባቢ ለበረራ ተነስታ ብዙም ሳይቆይ እንደሆነ የኬንያ ሲቪል አቪዬሽን ባለስልጣን አስታውቋል። የኬንያ የትራንስፖርት ሚኒስቴር የአደጋውን መንስኤ እያጣራ መሆኑን ገልጿል። ሶማሊያ ውስጥ 6 ሚሊዮን ሰዎች በምግብ ዋስትና ማጣት ለችግር መጋለጣቸውን የዓለም የምግብ መርሃ ግብር WFP አስታወቀ። እነዚህን ወገኖች ለመርዳት ተቋሙ ያለው የበጀት አቅም አነስተኛ መሆኑን ገልጿል። ድርጅቱ እንደገለጸው የድጋፍ ገንዘብ እያገኘ ስላልሆነ አሁን ለሶማሊያ ያለው በጀት በጎርጎሮሳዊ 2022 ዓ.ም ከነበረው በ10 እጅ ያነሰ ነው። WFP እንደሚለው በአሁኑ ወቅት ሶማሊያ ውስጥ ወደ 2 ሚሊዮን ገደማ ህጻናት በቂና ተመጣጣኝ ምግብ እያገኙ አይደለም። 30 በመቶ የሚሆነው የሶማሊያ ህዝብም አሳሳቢ ለሆነ የምግብ ዋስትና እጦት ተጋልጧል። የሶማሊያ የአደጋ አስተዳደር ተቋም አስተባባሪ መሐመድ ሞአሊም አብዱሌ ሁኔታውን እንዲዘርዝረዋል። የተመጣጠነ ምግብ ይዞታ ሶማሊያ ውስጥ በጣም አስጊ ነው። ወደ 1.85 ሚሊዮን ወይም 2 ሚሊዮን ገደማ ማለት ነው ልጆች የተመጣጠነ ምግብ አያገኙም። ወደ 6 ሚሊዮን የሚሆን ህዝብ በድርቅ ተጎድቷል። 2 ሚሊዮን የሚሆነው ህዝብ ደግሞ አስቸኳይ ሰብአዊ እርዳታ የሚያስፈልገው በአስጊ ሁኔታ ውስጥ የሚገኝ ነው። ላለፉት 4-5 ዓመታት በሀገሪቱ በቂ ዝናብ ባለመጣሉ ሶማሊያ ውስጥ ድርቁ በጣም ተባብሷል። ሁኔታው ደግሞ በቀጠለው የጸጥታ ችግር ምክንያት በመባባሱ በተለይ ተጋላጭ የሆኑ ቡድኖችን እየጎዳ ነው። በድርቅ በግጭትና በምግብ ዋስትና ማጣት ምክንያት በርካቶች ሶማሊያ ውስጥ ከቤት ንብረታቸው ተፈናቅለዋል። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የሚንቀሳቀሰው M23 የተሰኘው ታጣቂ ቡድን የኢቦላ ተዋሲ መዛመትን ለመቆጣጠር አዲስ የእንቅስቃሴ ገደብ ደነገገ። ቡድኑ ኢቦላ ከተስፋፋበት መንግስት ከሚቆጣጠረው አካባቢ በሚንቀሳቀሱ ሰዎች ላይ ነው አዲስ ገደብ መጣሉን ያስታወቀው። በዚህ መሰረት በጎማና ኪሩምባ በሚባሉ አካባቢዎች መካከል ህዝብ ጭነው የሚንቀሳቀሱ ታክሲዎች ለ1 ወር በኤድዋርድ ሐይቅ ላይ የሚንቀሳቀሱ የታንኳ መጓጓዣዎችም እንዲሁ ለተመሳሳይ ጊዜ እገዳ ተጥሎባቸዋል ብሏል። እንዲያም ሆኖ የጤናና የደህንነት ቁጥጥር የሚደረግባቸው በተጠቀሰው ጎዳና መንቀሳቀስ እንደሚችሉ አስታውቋል። ታጣቂው ቡድን እርምጃውን የወሰደው በመንግስት ቁጥጥር ስር ከሆነው አካባቢ የመጡ 2 ሰዎች ተመርምረው በኢቦላ መያዛቸው በመረጋገጡ መሆኑን ሮይተርስ ዘግቧል። እንደ ዘገባው የኢቦላ ተዋሲ በአካባቢው መቀስቀሱ ታጣቂው ቡድን በምስራቅ ኮንጎ ለያዘው አካባቢ እውቅና የማግኘት አጋጣሚን አምጥቶለታል። ሰሜን ኮሪያ 10 የአጭር ርቀት ባላስቲክ ሚሳይሎችን ወደ ባህር ላይ መተኮሷን ጃፓን አመለከተች። ደቡብ ኮሪያ በበኩላ
ፒዮንግያንግ የሆነ ነገር ወደ ሰሜን ምስራቅ የባህር ዳርቻ አቅጣጫ መተኮሷን አረጋግጣለች። ትናንት የደቡብ ኮሪያና የአሜሪካ ወታደራዊ ኃይሎች ለ11 ቀናት የሚዘልቅ የወታደራዊ መከላከያ ልምምዳቸውን እንዲቀንሱ ገልጸው ነበር። ሰኞ ዕለት ልምምዱ ከመጀመሩ አስቀድመው ፕሬዚዳንት ዶናልድ ትራምፕ መጠኑ እንዲቀንስ ትዕዛዝ አስተላልፈዋል ተብሏል። ትራምፕ ከሰሜን ኮሪያው መሪ ጋር መልካም ግንኙነት እንዳላቸውና ደቡብ ኮሪያ ግን በኢራን ጦርነት ድጋፍ አልሰጠችኝም ማለታቸው ተጠቅሷል። ከኪም ጆንግ ኡን ጋር ያላቸውን ግንኙነት እያጠናከሩት እንደሆነ በዘጋቢዎች የተጠየቁት ትራምፕ የሰሜን ኮሪያው መሪ የኒኩለር መሳሪያ እንዳላቸው ገልጸው ሆኖም ግን ከኔ ጋር እንግባባለን ሲሉ ተደምጠዋል። ስለዚህ ጉዳይ አልናገርም። ሆኖም ከሱ ጋር መግባባት እችላለሁ። ለምን እንደሆነ ታውቃላችሁ? እውነታው መግባባት ስለምችል ነው። ያ ደግሞ ጥሩ ነገር ነው፣ መጥፎ አይደለም። 57 ኃይለኛ የኒኩሌር ቦምቦች አሉት። ይህ እንዲሆን መፈቀድ አልነበረበትም። ሊፈቅዱ አይገባም ነበረ። እኔም አልፈቅድም ነበረ። ሆኖም ግን አለው። ከሱ ጋር በደንብ እግባባለሁ። ኢራን የኒኩሌር መሳሪያ እንዲኖራት መፍቀድ አትችልም። ኪም ጆንግ ኡንን በደንብ አውቀዋለሁ። አስተዋይ ፕሬዚደንት እስካለን ድረስ ምንም አይሆንም። እሱ ደህና ነው። ደደብ ፕሬዚደንት ከኖረን ግን ምናልባት ጥሩ አይሆንም። ከፍተኛ ተጽዕኖ ያደርጋሉ የሚባሉት የሰሜን ኮሪያው መሪ እህት በበኩላቸው የትራምፕን አስተያየት አጣጥለዋል። ተንኳሽ ያሉት የአሜሪካና የደቡብ ኮሪያ የጦር ልምምድም ምንም አያመጣም ማለታቸው ተዘግቧል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። ዛሬ ከቀትር በፊት መቀለ ከተማ ላይ በሰው አልባ አውሮፕላን በተፈጸመ ጥቃት ቢያንስ 13 ሰዎች መጎዳታቸውን የሆስፒታል ምንጮች አመለከቱ። ጥቃቱ የደረሰው በሲቪሎች መኖሪያ አካባቢ ነው ተብሏል። የኢትዮጵያ ፌዴራላዊ መንግስት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞ የሰላም ሚኒስቴር ሚኒስትር አቶ ታዬ ደንደአ ላይ በስር ፍርድ ቤት የተሰጠውን የ4 ዓመታት እስር ፍርድ አጸና። ኬንያ ውስጥ በደረሰ የሄሊኮፕተር አደጋ አብራሪውን ጨምሮ 7 ሰዎች ሞቱ። 6ቱ ሀገር ጎብኚዎች ናቸው ተብሏል። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የሚንቀሳቀሰው ኤም23 የተሰኘው ታጣቂ ቡድን የኢቦላ ተዋሲ መዛመትን ለመቆጣጠር አዲስ የእንቅስቃሴ ገደብ ደነገገ። ዜናው አበቃ።